በነብዩ ጩኸትና በእግዚአብሔር ዝምታ በሚለው መልእክት ላይ እንግዲህ ይሄ ሁሉ ችግር ኤርሚያስ ይሄንን ሁሉ መከራ ይሄንን ሁሉ ስቃይ እያሳለፈ በልቅሶ መጽሐፉን የጻፈበት ምክንያቱ ምንድነው መነሻው ምንድነው የሚለውን ለማየት እግዚአብሔር ብዙ ጊዜ ማስጠንቀቂያዎችን ይሰጣል። እነዚህ ማስጠንቀቂያዎች ደግሞ ቅዱሱን እግዚአብሔርን ከመከራ ያወጣችውን እግዚአብሔርን አስቡ ነው። ከግብጽ ምድር ከባርነት ቀንበር ያወጣችውን እግዚአብሔር በእናንተ ላይ ሙሉ ስልጣን ያለውን እግዚአብሔርን አስቡ ነው። ምክንያቱም እግዚአብሔር ሕዝቡን ከባርነት ቀንበር ያወጣው ያመልከው ዘንድ ያገለግለው ዘንድ መስዋዕት ይሰዋለት ዘንድ ነው። ሕዝቡ ግን ከዛ ከግብጽ ከወጣ በኋላ መንገዱ ሌላ ነው የሆነው እና እግዚአብሔር እንደዚህ ብሎ ሲናገራቸው እንመለከታለን። ኤርሚያስን ሲጠራው ሕዝቡን እንዲያስጠነቅቅ ለሕዝቡ ምክር እንዲሰጥ እግዚአብሔር የሚፈልገውን የልቡን ሐሳብ እንዲናገርለት ነው የጠራው። በምዕራፍ 2 ላይ ኤርሚያስ ምዕራፍ 2 ላይ ምዕራፍ 1 ከጠራው በኋላ ምዕራፍ 2 ላይ እንደዚህ ብሎ ይናገራል። የእግዚአብሔርን ቃል ስሙ ይልና እግዚአብሔር እንዲህ ይላል፣ አባቶቻችሁ ከኔ ዘንድ ራቁ፣ ከንቱንም ነገር ተከተሉ ይሉና ከንቱ የሆኑ ክፋት አግኝተውብኝ ነውን ይላል። እግዚአብሔር ራሱን እንደገና ይጠይቃል። በእኔ ላይ ክፋት አግኝተውብኝ ነው? ስላልሰማው ነው? ስላልመለስኩ ነው እኔን ቅዱስ የሆነውን እግዚአብሔርን የተውኝ የሚል እግዚአብሔር ብሶቱን ሲያሰማ እንመለከታለን ለኤርሚያስ። እነሱን ከግብጽ ምድር ያወጣን በምድረ በዳም በባድማ ጉድጓድም ባለበት ውሃ በሌለበት ባለበት በውሃ ጥምና በሞት ጥላ ምድር ማንም በማያልፍበት ማንም በማይቀመጥበት ምድር የመራን እግዚአብሔር ወዴት አለ አላሉም። አያችሁ አላሉም። እግዚአብሔር በዛ በምድረ በዳ መርቶን ነበረ። ያንን እግዚአብሔር የጥንቱን እግዚአብሔር የአባቶቻችን እግዚአብሔር ወዴት አለ ብለው አላሰቡም። ስለዚህ ይልና እግዚአብሔር ስለዚህ እናንተ ጋር እከራከራለሁ ከልጆቻችሁም ጋር እከራከራለሁ ብሎ ወደ ቲኪም ደሴቶች እለፉ፣ ተመልከቱ፣ ወደ ቄዳር ላኩ፣ እጅግ መርምሩ ይልና እግዚአብሔር እንደዚህ ይላል፣ እግዚአብሔር ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን ይልና የሕያውን ውሃ ምንጭ ትተውኛል ይልና የተቀደዱትን ጉድጓዶች ውሃ ይይዙ ዘንድ የማይችሉትን ጉድጓዶች ቆፍረዋል ይላል። እንግዲህ እግዚአብሔር እኔ የሕይወት ውሃ ወንዝ ነኝ፣ ምንጭ ነኝ። በምድረ በዳ ባለፉ ጊዜ ውሃ የሰጠዋቸው እኔ ነኝ። ከግብጽ በወጡ ጊዜ በምድረ በዳ የመራኋቸው መንገድ ያበጀውላቸው እኔ ነኝ። ለአባቶቻቸው ኃይል ሁኔ ተሟግቼ ነፃ ያወጣዋቸው እኔ ነኝ። አባቶቻቸው በምድረ በዳ ባለፉ ጊዜ እኔ ሕያው ምንጭ ሁኔ ውሃ ጠጥቻቸዋለሁ። እነሱ ግን አሁን ትተውኛል፣ ረስተውኛል። ስለዚህ እኔን ትተው ሌላ ጉድጓድ ፍለጋ ይሄዳሉ አለ። ወዳጆቼ ምክንያቱ ይሄ ነው። የጠቡ ምክንያት፣ የጥላቻው ምክንያት፣ ከእግዚአብሔር ጋር የመለያየታቸው ምክንያት እግዚአብሔር ለባቢሎን ለባዕድ አሳልፎ የሰጣቸው ከዚህ የተነሳ ነው። ከዚህ የተነሳ ነው። አንዳንድ ጊዜ እግዚአብሔር ዝምታ ለምንድን ነው ብለን ስንል ይሄ ሁሉ መከራ፣ ይሄ ሁሉ ችግር፣ ይሄ ሁሉ ስቃይ ሲኖር አንድ ሕዝብ እንደ ሕዝብ ሞገስን የሚያጣው እግዚአብሔር ጋር ሲለያይ፣ አንድ ሕዝብ እንደ ሕዝብ ባሪያ የሚሆነው ከእግዚአብሔር ጋር ያለው ግንኙነት ጀርባና ሆድ ሲሆን ነው። አንድ ሕዝብ ለባርነት ተላልፎ የሚሰጥ ለመከራ ተላልፎ የሚሰጥ ነገሮች ሁሉ መከራ የሚሆኑበት ስቃይ የሚሆኑበት ቅዱስ የሆነውን እግዚአብሔር የፈጠረውን አምላክ በላዩ ላይ እንዲሰለጥን የሾመውን አምላክ እግዚአብሔርን ትቶ ከንቱ የሆኑትን ምናምንቴዎችን አማልክት ማምለክ ሲጀምር ምናልባት እንደ ሕዝብ እግዚአብሔርን አላመለክን ይሆን? እንደ ሕዝብ እግዚአብሔርን አልተከተልን ይሆን? በእግዚአብሔር ላይ ዘሙተን ይሆን? በእግዚአብሔር ላይ አመንዝረን ይሆን? በእግዚአብሔር ላይ አምፀን ይሆን? ከቅዱሱ እግዚአብሔር ይልቅ ሙታኖችን ያድኑናል ብለን ተከትለን ይሆን? ጉዳዩ ከእግዚአብሔር ሊሆን ይችላልና እናስተውል። ወዳጆቼ ሰው በሰው እጅ ተላልፎ የሚሰጠው እግዚአብሔር ሲተወው ብቻ ነው። ሰው ቀንበርና መከራ የሚበዛበት እግዚአብሔር ሲተወው ነው። ከእግዚአብሔር ዘንድ ሞገስ ሲያጣ ነው። ሰው ለረሃብ፣ ለችግር፣ ለመከራ፣ ለስደት ተላልፎ የሚሰጠው እግዚአብሔር ፊቱን ሲያዞርበት ነው። እግዚአብሔር እያለ ሰው ለመከራ ተላልፎ አይሰጥም።
ምናልባት ይሄ ዝምታ ከየት መጣ? እግዚአብሔር ለምን ዝም አለ?